ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ማክሰኞ ሰኔ 16 2018 ዓ.ም የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃት ፈጸሙ። የአማራ ፋኖ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር አባላት የተሐድሶ ስልጠና ወሰዱ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ስር የሚንቀሳቀሱ 104ኛ ኮር 25ኛ ክፍለ ጦር በቆልቤና በወይበላ ማርያም አካባቢ በተሰማራው የመንግስት ሰራዊት ላይ ድንገተኛ ጥቃት መፈጸማቸውን አስታወቁ። አማራ ሳይንት የገባው የጠላት ኃይልም ከፍተኛ ጉዳት አስተናገደ። 136 ወታደሮች ተደመሰሱ። ጓሜዳ ታዳጊ ከተማንም ነፃ ማድረግም ተችሏል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃት ፈጸሙ። በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸሙን አንድ አፍታ ሚዲያ ምንጮች ጠቅሶ ዘግቧል። አንድ አፍታ ሆርን ፍሪኩዌንሲ የተሰኘ ድረ ገጽ ጠቅሶ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነም ዘግቧል። የጉዳዩ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። አዲስ ሪፖርተር ያናገራቸው የክልሉ የጸጥታ ኃላፊዎችም መልስ ለመስጠትም ፈቃደኛ አልሆኑም። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎችም የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋ ማጥቃትም እንዳልተሰነዘረ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶችም መመዝገባቸውንም የአካባቢ ምንጮች ገልጸዋል። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎችም መገደላቸው የሚታወስ ነው። የትግራይ ሰላም ኃይሎች ህዝብ ግንኙነት እነሱ ወዳሉበት አቅጣጫ የተሰነዘረ ጥቃት አለመኖሩን አመልክቶ ህወሓት መተናኮል ባህሪው በመሆኑ ዜናው የሚገርም እንዳልሆነም አስታውቋል። የአማራ ፋኖ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር አባላት የተሐድሶ ስልጠና ወሰዱ። ትግሉን በፖለቲካዊ ልዕልና በዲፕሎማሲና በኢኮኖሚ ቅድ ለመምራት ታጋዩን በአሳሰብ ማብቃቱ ወሳኝ ነው አሉ የክፍለ ጦሩ አመራሮች። የታላቁ ሰማዕት የጀነራል አሳምነው ጽጌ መታሰቢያ ቀንን በማስመልከት በሐሳብና በፖለቲካዊ ብስለት የሚመራው የምኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር ለአባላቱ ሰፊ የተሐድሶ ፕሮግራም አካሂዷል። የክፍለ ጦሩ አመራርና አባላትም እንደገለጹት የተሐድሶ ስልጠናው ዋና ዓላማ ከህልውናው ጦርነት ባሻገር የእያንዳንዱ የፋኖ አባል የግንዛቤ እድገትን ማሳደግና ባለራዕይነትን ማስረጽ ነው። ፕሮግራሙ ትውልድና ሀገርን ለሚረከበው ለዚሁ ኃይል የመሪነትና የኃላፊነትን ማድማስ ያሳየ እንዲሁም ለአሸናፊነት የሚያበቁ ቁልፍ የሐሳብ መንገዶችንም የተዘከሩበት መሆኑንም ተመልክተዋል። በዚሁ የተሐድሶ መድረክ ላይም የተገኙት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ብርሃን አረጋ ሰፊ ትንታኔም ሰጥተዋል። ከአማራ ፋኖ ለአማራ ህዝብ ምን ይጠበቃል? ህዝቡስ ምን ማድረግ አለበት? የህልውና ትግሉን ለማሳካትና አሸናፊ ለመሆን ምን ያስፈልጋል? በሚሉና በተሐድሶ አስፈላጊነት ላይ ትኩረት ያደረጉ ቁልፍ አጀንዳዎችን አንስተው ማብራሪያ የሰጡ ሲሆን በመድረኩም ከፍተኛ አዎንታዊ ምላሽም ተሰጥቶታል። የክፍለ ጦሩ አመራርና አባላትም አክለው እንደገለጹት ትውልድ ተረካቢውን ኃይል ከስሜታዊነት አሳሰብ ወደ አሰላሳይ እና ምክንያታዊነት ለመቀየር ይህ የተሐድሶ ስልጠና መሰረታዊ መሆኑንም ገልጸዋል። ትግሉን በኢኮኖሚ ዕቅድ፣ በዲፕሎማሲ መስመርና በፖለቲካዊ ልዕልና መምራት፣ ለህዝቦች ሁሉ የሚጠቅም አስተዳደር ለመመስረት
ይህ ስልጠና ከፍተኛ አቅም ይፈጥራል ሲሉም አባላቱን ተናግረዋል። በመጨረሻም ትግልና ታጋይን ለመጠበቅ ዘመኑ የእድገት አድማስ እኩል የሚስፈነጠር ትውልድን በአስተሳሰብ ልህቀት ማብቃት ከጦር ሜዳ ውጊያውን ባሻገር ለህልውናው ወሳኝ እርምጃ መሆኑም ላይ የጋራ መተማመን መደረሱም ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ስር የሚንቀሳቀሱ 104ኛ ኮር 25ኛ ክፍለ ጦር በቆልቤና በወይብላ ማርያም አካባቢ በተሰማራው የመንግስት ሰራዊት ላይ ድንገተኛ ጥቃት መፈጸማቸውን አስታወቁ። በጥቃቱ የሻለቃ መሪን ጨምሮ ከ10 በላይ የመንግስት ታጣቂዎችም መደምሰሳቸውን ገልጸዋል። ጥቃቱ የተፈጸመው ሰኔ 15 ቀን 2018 ዓ.ም በወረኢሉ ወረዳ ስር በሚገኙ በወይብላ ማርያምና በቆልቤ ልዩ ቦታዎች መሆኑም ታውቋል። የምኒልክ ዕዝ 104ኛ ኮርና የ25ኛ ክፍለ ጦር አንደኛ ሻለቃ አባላት የገዢውን አካላት ሰራዊት ወደ ታለምለት የደፈጣ ቀጠና እንዲገባ ካደረጉ በኋላ መብረቃዊ ጥቃት እንደሰነዘሩበትም የደረሰ መረጃ ያመለክታል። በዚህ ደፈጣና ስቦ የማጥቃት ስልትም በተከናወነው እርምጃ መሰረት መቶ አለቃ ፋንታሁን የተባለ የሻለቃ መሪን ጨምሮ ከ10 በላይ የመንግስት ሰራዊት አባላትም ሲደመሰሱ በርካታ ቁጥር ያላቸው የቆሰሉ የሰራዊቱ አባላትም ደግሞ ወደ መጡበትም መፍረጣቸውን የዙ መረጃ ያረጋግጣል። ይኸው የምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ጥምረት የክልሉን ህዝብ ደህንነት ለማስከበር በሚያደርገው እንቅስቃሴ መሰል እርምጃዎችን አጠናክሮ እንደሚቀጥልም አስታውቋል። የአገዛዙ ሰራዊት አሁንም ወደ ጀብደኛው ምኒልክ ዕዝ እየኮበለለ ነው። ሰኔ 15 2018 ዓ.ም አልብኮ ወረዳ ካለው አድማ ብተና 26ኛ ሻለቃ አንድ አባልና መከላከያ 36ኛ ክፍለ ጦር አባላት ሙሉ ትጥቃቸውን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝን 104ኛ ኮር 25ኛ ክፍለ ጦርን ተቀላቅለዋል። አባላቶቹ ወደ ፋኖ ሲመጡ በክፍለ ጦር አመራሮች በተደረገላቸው አቀባበልና እንክብካቤም ደስተኛ መሆናቸውንም ተናግረዋል ሲል የ104ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አማራ ሳይንት የገባው የጠላት ኃይልም ከፍተኛ ጉዳት አስተናገደ። 136 ወታደሮች ተደመሰሱ። ጓሜዳ ታዳጊ ከተማንም ነፃ ማድረግም ተችሏል። ስድስተኛ ቀኑን በያዘው ትንቅንቅም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች በታላቅ የጦር ሜዳ ጀብድም ፈጽመዋል። ጓሜዳን ነፃ ማድረግ የተቻለ ሲሆን ወደ ተድባባ ማርያም ቀጠና ለመግባትም ተከታትሎ የተጓዘው የ11ኛ ዕዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊት ከፊትም ከጀርባም ጥቃት ተሰንዝሮበት በርካታ አባላቱንም ተነጥቋል። አንበሳ መጫሪያና ቶሮ ሜዳ በተባለ ቦታዎችም የበርካታ ወታደሮች አስከሬን የወደቀ ሲሆን ጠላት አስከሬኑን እንኳን ማንሳት የማይችልበትም ሁኔታም ውስጥም እስኪገባ ድረስ በታቦር አናብስቶች ወታደራዊ የበላይነትም ተወስዶበታል። አጅባር የሚገኘው አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞችም መጥለቅለቁም ታውቋል። ይህንን ዜና ያጠናከርንበት ባለንበት ቅጽበት እንኳን 3 አምቡላንሶች ቁስለኛ ጭነው ወደ ደሴ መስመር እየተጓዙ በለጩማ ላይ ሲደርሱም ታይተዋል። በብርሃን ፍጥነት ተድባባ ማርያም እገባለሁ ብሎ በሁለት ጄኔራሎች እየተመራ የተንቀሳቀሰው ጠላት የሽንፈት ጽዋን መጎንጨቱንም ተከትሎ በህዝብ ዘንድ ከፍተኛ መነቃቃትም የተፈጠረ ሲሆን ጠላትም የፋኖን የማድረግ አቅምም ተገንዝቦበታል። በረሃ ድረስ ገባለሁ በሚል እብሪት በዋሮ ቀጠና በኩል ጭምር ጠላት ተኩስ ቢከፍትም የታቦር አናብስቶችም አሳፍረው መልሰውታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ሼክ ሁሴን ጅብሪል ሻለቃም የተወሰነ ኃይልም ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን የጠላት ኃይልም ከታቦር አናብስት ጋር በመሆንም አይቀጡ ቅጣትም ቀጥተውታል። ጠላት ስፍር ቁጥር የሌለው እግረኛ ሰራዊትና መድፍን ጨምሮ በርካታ ከባድ መሳሪያዎችም ወደ አማራ ሳይንት አስገብቶ የአየር ኃይል ድጋፍም ተደርጎለት ቢፈራገጥም ያሰበውን መፈጸም ሳይችል ቀርቷል። በዚህ የተበሳጨው ጠላት ሲተኩስም የነበረው መድፍም የቤት እንስሳትን ጭምርም ገድሏል። ባለፉት 24 ሰዓታትም በጠላት ላይ የደረሰው ጉዳትም የተደመሰሰ ከ30 በላይ ጠላት፣ የቆሰለ ከ50 በላይ ጠላት፣ በድምሩ ከትናንት ጀምሮ ከ80 በላይ የጠላት ኃይልም ከጥቅም ውጭ ተደርጓል። ሰሞኑን የተደመሰሱ አጠቃላይ በድምሩ 136 ደርሷል። ይህ የተረጋገጠ መረጃ ነው። በየጥሻው ወድቀው የቀሩትን ቁጥር ለማወቅም አልተቻለም። ድል ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።